ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ፍቅርህን እንደዚህ አትግለጽ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። በፍቅር የምታምን ሴት የለችም። ሁሉም ገንዘብ ሲኖርህ ብቻ ነው የሚቀርቡህ አይነት አስተሳሰብ ካለህ ሴቶች ቀርበው የሚርቁህ ከሆነ እንዴት ነው ታዲያ ብዙ ወንዶች ፍቅረኛ እየያዙ ያሉት? አንተ ምኑ ነው እየከበደህ ያለው? የትኛው ሴቶች የማጥመድ ችሎታን ያመለጠህ? የትኛው የሴቶች ፍላጎት ነው ሳትረዳው የቀረኸው? እንግዲህ ዛሬ የማቀርበው ላንተ ስለሆነ ከኔ ጋር ለትንሽ ደቂቃ አብረህን ቆይ። ወደ ዛሬ ሐሳቤ ከመግባቴ በፊት ግን ሴቶች ምን እንደሚፈልጉ ይበልጥ ግልጽ እንዲሆንላችሁ ልጠቁማችሁ የምፈልገው ነገር አለ። እሱም ምንድነው? ይህንን ቪዲዮ ካዳመጣችሁ በኋላ የራስ መንገድ የሚል የአማርኛ ፊልም ሙሉውን ብትመለከቱት በጣም የተሻለ ነው። ምክንያቱም ዛሬ የሰራሁት ቪዲዮ ከሚገባ በላይ አሁን የጠቀስኩት የራስ መንገድ የሚል ፊልም በጣም ስለሚገልጸው ነው። እንግዲህ እየሰራሃቸው ያሉ ስህተቶች ለመግለጽ፣ አንደኛ፣ አብዛኛው ሴቶች የማይወዱት ግን ደግሞ ወንዶቹን ይቀርቡና መጀመሪያ ላይ እሺ፣ ሌላ ጊዜ ደግሞ ሁኔታዎችን አይተው አይ አሁን ጓደኛ መያዝ አልፈልግም ወይ ደግሞ ደስተኛ ሆነው አለመቀጠል የሚታይባቸው ዋናው ምክንያት ሴት ልጅን ማስፈራራት ነው። ማስፈራራት ስልህ እመታሻለሁ፣ ጉዳት አደርስብሻለሁ ማለት ሳይሆን በስሜት ለማሰር መሞከር ነው። ይሄ ማለት አንዳንድ ወንዶች ብዙ ጊዜ የሚጠቀሙት ምንድነው? አንቺን ካላገኘሁ ሰው አልሆንም፣ አንቺን ካላገኘሁ ራሴን ነው የማጠፋው፣ አንቺን ካላገኘሁ ህይወቴ ሙሉ ነው የሚበላሸው፣ ትተሽን ከሄድሽ እንዲህ ነው የምሆነው፣ ያላንቺ ሰው የለኝም እያሉ ያስሯታል። እናም እንዲህ ያልክ በስሜት አስረህ አንተ እንዳትጎዳ አስባ ወይ ደግሞ ሰግታ ራርታለህ አብራህ እንድትቀጥል ማሰር ማለት ነው። ሲጀመር እንደዚህ ስትላት ትጠላሃለች እንጂ አትወድህም። ሲቀጥል ደግሞ ይቺ ሴት ትታህ ልትሄድ ስትፈልግ ራሱን ሊያጠፋ ነው ወይ ህይወቱ ሊበላሽ ነው ወይ ደግሞ ሰው አይሆንም እኔን ብቻ ነው የሚያፈቅረው ብላ አዝናለህ ካንተ ጋር እንድትቆይ መልሳ ሌላ ጊዜ ደግሞ አሁን ደህና ነው መጨነቁን ትቶታል ወይ ደግሞ ተረጋግቷል ብላ ባሰበችበት ሰዓት ትታህ እንድትሄድና ሌላ ወንድም እንድትመለከት ነው የምታደርጋት። በዚህም ምክንያት መሄጃ የለውም ብላ እንድትንቅህና እንድትሸሽህ ስለምታደርጋት በእንደዚህ አይነት መንገድ ፍቅርህን ባትገልጽላት የተሻለ ነው። አሁን ይሄ ፊልም ላይ ቢሆንና አንድ ወንድ አፈቀርኩሽ ሞትኩልሽ ቢላት ሴቶች ትክክለኛ አፍቃሪ ነው ሊሉት ይችላሉ። በተግባር በሚኖሩት ህይወት ላይ ሲተረጉሙት ግን ከሚያሳያቸው ፍቅር በላይ ወይ ደግሞ ከፍቅር አገላለጹ በላይ አሳሪነቱን ነው የሚታያቸው። እኔ ራሴ አፍቅሬው አብሬው የምኖር ወንድ አላገኝም ማለት ነው ብለው ነው የሚያስቡት። ስለዚህ አፍቅራህ አብራህ ሳለች ራሱ ካላንቺ ህይወት የለኝም የምትላት ከሆነ የእስረኝነት ስሜት የጭንቀት ስሜት እንዲሰማትና ትታህ እንድትሄድ ስለሚያደርግ በእንደዚህ አይነት መንገድ ፍቅርህን አትግለጽ። ሁለተኛ፣ አገልጋይ መሆን ነው። አገልጋይዋ ስትሆን ሴት በጣም ነው የሚያስጠላት። ከሚገባት በላይ እንድትመኝም ነው የሚያደርገው። ካልሆነ ደግሞ በውለታህ ታስራ አብራህ እንድትቀጥል ግን ደግሞ ላንተ ፍቅር እንዳይሰማት ነው የሚያደርገው። አሁን ባጭር ቋንቋ ግልጽ ላድርግልህ፣ ሳትቀበል አትስጣት። ምንም ፍቅር ሳትሰጥህ ፍቅር መስጠት፣ አለሁ ሳትልህ አለሁ ማለት ወይ ደግሞ ሳትጠራህ መሄድ፣ የሆነ ትንሽ ችግር ሲገጥማት አግዘኝ ሳትልህ ማገዝ እንድትወድህ አያደርግም። ከመጠን በላይ የአገልጋይነት ባህሪ ያላቸው ወንዶች አሉ። ራበይን ሳትል ነይ ምሳ ልጋብዝሽ፣ ልብስ የለኝም ሳትል ልብስ ልግዛልሽ፣ በረደሽ፣ እንደዚህ ሆንሽ፣ በቃ አንድ ሰራተኛ ለጌታው እንደሚያደርገው ማለት ነው። ይሄ እንድትወድህ ሳይሆን እንድትንቅህ ነው የሚያደርገው። ጎንበስ ቀና በማለት የምታሳየው ትህትና ልጅቷ የዋህ ነው ብላ እንድትቀርብህ ብለህ የምታደርጋቸው ፍቅር ያልሆኑ ግን ደግሞ በስሜት የሚያስሩ ፍቅር ያልሆኑ ግን የአገልጋይነት ስራ የባሪያ ስራ የሆኑ ተግባራት በፍቅራዊ ህይወትህ ለመተግበር መሞከር የለብህም። ፍቅርህን በሌላ መንገድ ልትገልጽላት ትችላለህ ወይ ደግሞ ላላችሁበት የፍቅር ደረጃ የሚመጥን ስጦታ ልትሰጣት ትችላለህ። ይሄ የአገልጋይነት ተግባር ላድረስሽ፣
ላምጣሽ፣ ፀሐይ ሆነብሽ፣ በረደሽ፣ ደከመሽ ምናምን ማለት ግን ለሴት በውስጧ የነበረውን የፍቅር ስሜት እንዲጠፋ ነው የሚያደርገው። በአጠቃላይ በመጀመሪያ የፍቅር ግንኙነት አካባቢ ነው በመጠኑ መንከባከብ፣ ፍላጎት እንዳለህ ማሳየትና በጣም ትናንሽ የሆኑ ግን ደግሞ አንተን እንድታስታውስ የሚያደርጉ ስጦታዎችን መስጠት ያለብህ እንጂ እሷ ላንተ የፍቅር ስሜት እንዳላት ካረጋገጥክ በኋላ ግን ስታደርጋቸው የነበሩ ነገሮችን ቀስ በቀስ ነው መቀነስ ያለብህ። ሶስተኛ በእንደዚህ አይነት መንገድ ፍቅርህን መግለጽ የለብህም ብዬ የማስበው ደግሞ ምንድነው ተበዳይ መሆንህን ለሴት መናገር አንተ ላይ ጥሩ ስሜት እንዳይሰማት ነው የሚያደርገው። ስብዕናህ የወረደ ወንድ እንደሆንክ እንዲሰማት ነው የሚያደርገው። በጣም የዋህ ሰው መምሰል ለሴት ተቀባይነቱ በተቃራኒው ነው የምታገኘው። ምክንያቱም በኋላ ሊጎዳኝ ስለፈለገ ነው እንጂ ይሄን ያህል የዋህ ሰው ስለሆነ አይደለም ብላ እንድታስብ ነው የሚያደርጋት። አንዳንድ ወንዶች አሉ ሴት ሲቀርቡ በሚጀናጀኑበት ጊዜ ስላለፈው የፍቅር ታሪካቸው ሲያወሩ ወይ ደግሞ ስለ በፊት ፍቅረኛቸው ሲናገሩ ሁሌ ተበዳይ እንደሆኑ አክት ያደርጋሉ። ይሄ ትክክል አይደለም። አንደኛ ያንተ የበፊት ታሪክ አይመለከታትም። ዲቴይል ገብተህ እንዲበድላኝ ሄደች እንዲያደረገችኝ ምናምን ብትላት ለሷ ምንም አይደለም። ሲቀጥል ደግሞ አንተ እንደምታስበው ተክጃለሁ ካልካት ወይ ደግሞ ክዳኛለች በድላኛለች ካልካት እንድታዝንልህና እንድታባብልህ ነው የምታስበው። እሷ በውስጧ የምታስበው ግን ሌላ ነው። ለምንድን ነው የሚነግረኝ? ውሸታምም ልትልህ ትችላለች። ስለዚህ ሴቶች የዋህና ተበዳይ ሆነህ ስትቀርባቸው ጭራሽ አይወዱም፣ አይዋጥላቸውም፣ አይቀበሉትም። ለማንም ሰው እንኳን ሁሌ ተበዳይ እንደሆንክ የምትነግረው ከሆነ አያምነህም። ስለዚህ ከነዚህ የፍቅር መግለጫ ከሚመስሉ ግን ደግሞ ፍቅርን ከሚገድሉ ባህሪያት ራስህን ማራቅ አለብህ። አራተኛ ሴት ልጅ መጥፎ ባህሪ እንዲኖራት አንተ ደግሞ ትክክለኛ ፍቅርን እንዳታገኝ የሚያደርግህ ማግነን ነው። ውበቷን፣ መልኳን፣ ጸባይዋን፣ ሁሉ ነገሯን ማግነን ነው። ይሄ ማለት እሷን ለማስደሰት ብለህ ቀንና ማታ ሁሌ በአድናቆት እሷን ሻወር ማድረግ ነው። ቢሆንም ግን በውስጧ ያለው ፍቅር ወይ ደግሞ ላንተ የነበራትን ስሜት እንዲሞት ማድረግ ማለት ነው። ማለት የፈለግኩት አታድንቃት፣ የፍቅር ቅመም የሆኑ ቃላትንም አትጠቀም ማለት አይደለም። አንደኛ ሁሌ አድናቆት መስጠት አስፈላጊ አይደለም። ሁለተኛ ደግሞ ራስህን እየናቅ ራስህን እያዋረድክ ልጅቷን መቆለል የለብህም ነው እያልኩ ያለሁት። ምክንያቱም ሁሌ የምታደንቃት ከሆነ ትክክለኛ ስሜቷና ፍቅሯ እየሞተና እየናቀችህ እንድትሄድ ስለሚያደርግ ነው። አንቺን ያገኘ ወንድ እድለኛ ነው። አውቃለሁ አንቺ በጣም ቆንጆ ነሽ፣ አልመጠንሽም፣ የኔ ስለሆንሽ ከኔ ጋር ስለሆንሽ ግን እድለኛ ነኝ። እንደዚህ ተብሎ ፍቅር አገላለጽ የለም። ፍቅር የሚመስል ትህትና የሚመስል ግን ደግሞ ራስን እያዋረድክና እየናቅ እሷን መቆለል ተገቢ አይደለም። ምክንያቱም አሁን ካንተ ጋር ያለችበት የፍቅር ጓደኝነት ለሷ መጥፎ እንደሆነ እንድታስብና የተሻለ እንደሚገባት እንድትረዳ እያስታወስካት ነው። በመሆኑም በፍቅር ህይወት ራስን ዝቅ በማድረግ እሷን ማግነንና መቆለል አያስፈልግም። ራስን አክብረህ ከሷ ጋር እኩል በመሆን ከሚገባት በላይ ሳይሆን የሚገባትን በመስጠት ፍቅራዊ ህይወታችሁ ጤናማ ሆኖ እንዲቀጥል ማድረግ ብቻ ነው ያለብህ። ማህበረሰቡ በሚጠቀመው ኋላ ቀር መመዘኛ አንዷን ቆንጆ አንዱን መልከ ጥፉ ነው በሚል አንዱን ከፍ አንዱን ዝቅ ሊል ይችላል። በፍቅር ህይወት ግን ሁለታችሁ እኩል ስትሆኑ ወይ ደግሞ ስትመጣጠኑ ነው ጤናማ የሆነ የፍቅር ግንኙነት ሊኖራችሁ የሚችለው። ከኔ በላይ ናት ብለህ የምታስብ ከሆነ ተዋት። እሷን ከፍ እያደረክ እሷን እየቆለልካት በራስህ ተንቀህ ከፍቅራዊ ህይወት ከምትወጣ ብትተዋት ነው የሚሻለው። ምክንያቱም ሴትን ማግነን ፍቅራዊ ህይወትህን ነው የሚገድልብህ። ስለዚህ እንደዚህ አይነት አድናቆትና እንደዚህ አይነት ማግነን አቁም። አምስተኛ የምታፈቅርህን ሴት እንዳታገኝ የሚያደርግህ ደግሞ ምንድነው? ሴትን በገንዘብ የራስህ ለማድረግ መሞከር ነው። በገንዘብህ ተስባ ወደ አንተ ህይወት ብትገባም እንኳን ካንተ በላይ ህይወት ያለው ካንተ በላይ ሀብት ያለው ሰው ባገኘች ጊዜ ትታህ ለመሄድ ወደ ኋላ የማትል ሴት እንድትሆን ነው የምታደርጋት። ስለዚህ ገንዘብህን ወይ ደግሞ ሀብትህን ማሳየት፣ ስጦታን መስጠት፣ ማብዛት፣ መደጋገም ትክክል አይደለም። ምክንያቱም ከፍቅርህ በላይ ለምትሰጣት ስጦታዎች ብቻ ትኩረት እንድታደርግ ስለሚያደርጋት ነው። ስለዚህ ስጦታ የምትሰጥበት ጊዜ ሳይደርስ በመጀመሪያ ትውውቅ ላይ በስጦታ ማጨናነቅ፣
መኪናህንና ቤትህን ማሳየት ልጅቷ በፍቅር ሳይሆን በገንዘብ እንድትመዝንህ ማድረግ ነው። በዚህም ምክንያት የሆነ ጊዜ ገንዘብህን እንጂ ላንተ የፍቅር ስሜት እንደሌላት መረዳቷ አይቀርም። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።